በእርግጥ ይጠቅመናል። ልጁ የልጅ ልብስ ያጥብልናል፣ እቃ ያጥብልናል። እኔ ትዕግስቴን እየተጨረሰኝ ነው። ናውጣ በእናትህ እኔ አስወጩ በእናትህ ፓምፐርስ መቀየርም አስለምጂ። በሌለ ሰዓት ላይ ፓምፐርስ መቀየርም አስለምጂ። ይጠቅመናል። ናውጣ ልጅ ማጠብም ተለማመድ። ለምን አትወጣም? ያንን ፈታ ነው ለዛ ስለሚጠቅመን ነው። እኔ ሩታ እኔ ማበድ አልፈልግም። ልጄ ላይ ያለው ምናምን አይሰራም። ና ሂድ። እንደዚህ አፍን ከፍ ምን ልጅ ማየት የለም። ና ሂድ፣ ውጣ በቃክ ሂድ። በጣም አፍን ከፈት ከሌለ እኔ ነኝ ስህተት የሰራሁት። በጣም ይቅርታ። ስህተቱ ምንድን ነው? ይሄ ልጅ ለልጃችን እንደሚጠቅመን ማወቅ ነበረብኝ። በስነ ስርዓት መተህ ማየት ስትፈልግ ብቻ ትመጣለህ። እሷም ታውቃለች። እንዳንተ አይነቱን ደግሞ እንዲህ ነቅለን ነው ኖባ ከኔ ጋር ያወራል። ምናምን ደግሞ በደንብ አሳያለሁ። ህይወት ላይ ናውጣ ኖባ ሂድ በቃ ሂድ። ለኔ ስትል ሰርቃይንም ታሳያለሁ። አሳያለሁ። ምን እንደምሰርቅ ደግሞ አሳያለሁ። ሂድ በቃ ኢቲቪ ቢልኪ ቃል አይደለም። ሂድ በቃ ለኔ ስትል ፓምፐርስ ቀይርለት። እያለቀሰ ነው። ፓምፐርስ ቀይርለት። እጠበው ልጁንም በዛው። እኔ እንዴት አይነት ክብር ልጁ አሪፍ ነው እንጂ ባይዘው የቤት አጋዥ ላስገባልሽ አስቤ ነበር። ይጠቅመናል መኖሩ ማለት ነው። እና በጣም ወርደሃል። እውነት እንዴት በጣም ስነስርዓት አታል። በጣም አትንከኝ ብናት ወደዛ ክብርን ጠብቅ እሺ። የማይባል አባባል አትበል። ስናደን ማለት ነው ስነስርዓት ኑርህ። ሰው ማክበር ልመድ። ስለዚህ የሚያናድድ ነገር አታድርጊ። ይሄ ልጅ እዚህ ቤት እንዲመጣ አልፈለኩም ነው ማምጣት የለብሽም። አንተ ምንም አያገባህም ወንድሜ። እኔ ማምጣት መብት አለኝ። ወንድምሽ አይደለም ይሄ የግድ ከእናቴ እኮ መወለድ እኮ ነው። አንተ ዝም በል ሩታ። ስነስርዓትሽን እየመጣሽ ነው። ጥጋበኛ ሂድ ሂድ። አንተ ሲጀመር በክብር ማናገር ያስፈልግ ነው። አንገት ልቀቅኝ እንዳልቆነጥጥሽ ስነስርዓት ነው። ወጣ ከዚህ ቤት ምንም አሰራም። ሰላሜ ልትረብሽን የመጣው አሁን ይሄ ልጅ ባየሁት ቁጥር ደሜ ነው የሚፈላ። ሁሌ ነው ካንቺ ጋር ደምህ አይደለም ጨጓራህም ይፍላ። ምንም እንዲህ ለምን እንዳትንቦቆቦቅ ምን ልጅ ብቻ አታምጪብኝ እንጂ ማለት ነው። እኔ እና አንቺ ፍቅር በፍቅር ነው የምንሆነው። በቃ ይሄ ልጅ ሂድና እዛ ከሴጣን ተፋቀር። እኔ ከአንተ ጋር ፍቅር አያምረኝም። ዞር በልልኝ፣ እንዳትነካኝ። ና ሂድ፣ ውጣ በቃክ። ብዙ የማይባል ነገር ተናገርክ። በጣም 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 ነው የምታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለኝ። ገባሽ? በደንብ አድርገሽ ሲጃጃል ይሁት በደንብ አድርገሽ ያስታውቅብሻል እኮ ምን በጣም ቀደም እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለእኔ ሌላ ምትል የለም። በጠፈጠፈ ተከላከልኩልህ እንጂ ያው ለራሱ አሁን የሆነ ቦታ አላደርሰውም። ምኑ ነው የሚጠፈጠፈው እንዴ? እሱን እኮ ታውቃለህ በደንብ ምን እንደምናደርግ። አትንካኝ። ና ሂድ ውጣ። አታየውም? ያምርሃል። ና ሂድ ውጣ። ና በቃ ሂድ። እግዚአብሔርን በቃ ስነ ስርዓት። በጣም ሪስፔክት አደረግኩክ። ና ሂድ። ሪስፔክት አደረግኩክ። ይበቃሃል። እግዚአብሔርን በጣም ታገስኩ። የማይሆን ንግግር እየተናገርክ ዝም አልኩ። የማይሆን ንግግር አልተናገርኩም እንዴ ሩታ። እኔ ከአንቺ ጋር በፍቅር ነው። በቃ ልቀቅኝ። አትንካኝ። እርዛ በጣም ነው የምታስጠላኝ። አትንካኝ። ለምን አትንካኝ? እሺ የልጅሽ አባት እኮ ያስጠላሽ አይነት ነው። ሰው ሲያስጠላ ሲደብረው የሚግባክ በቃ የልጅሽን አባትማ እንደዚህ አይባልም። ኧረ መድኃኒዓለም አባት ይድረስ። አንተ ማል እንዴ ልትጃጃል የመጣኸው? የልጅሽን አባት እንዲህ ይባላል አይባልም። የምር አይድ ቦሻው እንደዚህ እዚህ ጋር ደረስክ። ቀስ እያልክ አሁን ደግሞ እዛ ጋር ድረስ እና አሁን እኔና አንቺ እንድናወራ ፈቅደውልኝ ነበር። እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እጄን ልቀቀኝ። እኔ ልቀቀኝ። ሳትነካኝ አውሬን በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ። ወይኔ ጉዴ ፈላ። መድኃኒዓለም አባቴ ድረስ አትንካኝ። እዛው ርቀት እንጠብቅ። አውሬ ምንድን ነው የምታወራኝ? በምን ጉዳይ? ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ሰው እንጂ ይህን ነው ልልሽ የምፈልገው። እኔ እናንተ መሀል እኔና አንቺ መሀል የሚባል ውል የለንም እኮ። ስለምን እኔና አንቺ ቤትሽም ስመጣ ሌላ ሰው ማየት አልፈልግም። ሌላ ሰው ሳይ ደሜ ይፈላል። ስለዚህ ደም ብቻ ነው የሚፈላው? ሌላም ነገር መፍላት ከቻለ ዞር በል። ምንም የልጅህን ማየት አትችልም። ዛሬ እንደዚህ ሆነ። አትንካኝ ደግሞ እንደዚህ ነገር አትችልም። ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ።
እኔማ እሄዳለሁ እኮ እኔ አንቺ እንደዚህ ተኮሳተርሽ ምናምን እዚህ መቆየት አልችልም እኮ። ስነ ስርዓትን ትይዛለህ ከዚህ በኋላ ማለት ነው። እየመጣ እንደዚህ ረብሻለሁ፣ አፌን ከፍታለሁ፣ ምናምን የማይሆን ንግግር እናገራለሁ ብትል ውርድ ከራስህ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። ሰው መሄድ ትችላለህ። አልሄድም። ምንድን ነው እንደዚህ እያልክ 10 የምታይኝ? አልሸጥም። ልትገዛኝ ነው እንዴ? ና ሂድ። እኔ ለመሸጥ ምናምን ሳይሆን እንዲህ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድን ነው የምናደድ ነው? እኔ እኮ አልተና በስነ ስርዓት ነው ያወራው። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው። እሺ ግማሽ ሳምሽ ሄዶ ደዛ ሴጣን ይሳምክ። ሄዶ ደዛ ውጣ። ተረጋጊ። ስርዓት የሚባል ነገር አለ እኮ የሰው ልጅ አይደል እንዴ? ስርዓት አትለኝም? እውነትህን ነው። ሰላም በይኝ ነው ወይኔ ስርዓት እኮ ሰላም በይኝ ነው። ከስርዓት ጋር እኮ እንዲህ ተላለፋችሁ እኮ ሰላም በይኝ ነው። ተላለፋችሁ ከረማችሁ። ኧረ በእናትህ ኪድ ምንድን ነው? እስቲ ልቀቅ። ወይኔ አንገቴን። አንተ ጆሮ ልቀቀኝ። ወደዛው መልካም በእናትህ ልቀቀኝ። በቃ ሂድ። ሰላም በይኝ ነው። በስነጅሽን የሰው ነገር አለ። ልቀቀኝ። ሂድ እንዴ ሩጣ ሂድ። ዙርና ሂድ። ውጣ በቃ። ጣጥቼ ምናምን መስሎሽ ነው እንዴ? እንደዛ የሚመስልሽ? ተቃጠል ያለው ልብስ። ቻው፣ ደህና ሁኚ። እሺ መንፈስ። አረ አብርሃም ዛሬ ምን ነክቶ ነው ልጅቷን ቅጥል አደረገት እኮ ቅጥል። አብርሃም እውነት ውሎ ለካ እንደዚህ ያበላሻል እንደ አብርሃም እንደዚህ አይነት ልጅ አይደለም። ውሎ ከውሎ ሰው ይበላሻል። ምክንያቱም ዳኒ ነው ተሳዳቢ፣ ድሮ ዳኒ ነው ባለጌ፣ ሰው የማያከብረው። አብርሃም ትልቅ ሰው ፊት ቆሞ እንደዚህ ያውራል እንዴ? በጌታ በኢየሱስ። አረ አብርሃም የደበረ እናትና አባትህን አንተ ያውን በእውነት እንደዚህ አይነት ፊት ለፊት ለዛ ቆሞ ነገ ምናልባት አንተና ሩታ ብታረቁ ምን ብለክ ነው እነሱን ቤተሰብ ቀና ብለ የምታየው? አረ አብርሃም ይደብርክ። ስለዚህ ልጅቷን አሁን ሰላም ይሰጣሉ ብዬ ላምስምም ነው ሰላም ይሰጣሉ ብዬ ላስብ። በእውነት ለዚህ ነው ልጅቷ ለካ ሊሻሽ እያለች ነው። ትወጅኛለሽ ድብና አድርገሽ እያላት ነው። እንደምትወድ አውቆ ነው እንደዚህ የሚያደርጋት እኮ በእውነት። ወይኔ እናት ፍቅር ከባድ ነው። ያው አንዳንዴ እኮ እየወደዳችሁም አሳልፋችሁ ትሰጣላችሁ። ከዛ በኋላ እየወደዳችሁም በቃ ምንድነው የሚባለው የምትወዱ ሰው እንዲነካ አትፈልጉም። እንዴት ትደረባለሽ እያለኝ ነው። እንዴት እነሱ ላይ ትደረባለሽ ምናምን እያለኝ ነው። ያው አንተም ሴቶች ላይ ስለምትደረብ እሷ ደግሞ ወንድም ብላ ያመጣችሁ ላይ ብትደረብ ምንም አይደንቅም። ምክንያቱም አንተ ሴት ላይ ራሱ እየተደረብክ ስለነበርክ ማለት ነው።